ውድ ኢትዮጵያውያን እህት ወንድሞቼ ክቡር ጠቅላይ ሚኒስትር አብይ አህመድ አሊ በዚህ 7 ዓመት ውስጥ ምን ለኢትዮጵያ እንዳበረከቱ ብዙ ነገሮቹ ለኛም ለሌላውም ግልጽ ነው። ኮሜዲያን ያሲኖ ሰሞኑን ብዙሃንን ያስለቀሰ ስራ ሰርቷል። ብዙሃንን ያስለቀሰ ስራ እኛም እየሞከርን ነው። ከዛሬ ነገ ፍትህ እናገኛለን ብለን እየሞከርን ነው። በጣም ብዙ ነገሮቻችን ሙከራ ላይ ናቸው። በመሞከራችንም ደግሞ አይከፋንም አይቆጨንም። ቁስላችን ተነካክቶ አልቀረም። ቁስላችን ከግብ እንዲደርስ እንዲድን ብዙ ነገሮችን እየሞከርን ብዙ የሆነ ማህበረሰብን አፈናቅሎ መንገድ ዳር ያስቀረ ይሄ የነውረኞች መሰባሰቢያ የሆነው ድርጅት በክቡር ጠቅላይ ሚኒስትር አብይ አህመድ አሊ ስም ዘርፎናል፣ አጭበርብሮናል፣ ዋሽቶናል። ቦታውንም አላለሙትም። አጥሮ እንዳስቀመጡት ነው። ለማን ነው ያስቀመጡት? ለምንድን ነው የተቀመጠው? ምንድነው የተፈለገው? መልስ እፈልጋለሁ ከፌደራል መሪዎች ትላልቆች። ወንጀለኛ ድርጅት መሆኑን አንዳንድ ማስረጃዎችን ልስጣችሁ። ክቡር ጠቅላይ ሚኒስትር አብይ አህመድ አሊ ከጀመራቸው ፕሮጀክቶቹ ውስጥ ጀምሮ ያልጨረሰው ወይ ደግሞ ጀምሮ ብዙ ነገሩ ከግብ ያልደረሰ ብዙ ነገሩ ጥያቄ ውስጥ የቆመ ድርጅት ነው። ይሄ ድርጅት በፌደራል መንግስት ደረጃ ከኢትዮጵያ ሀገራችን ሊወገድ ይገባል። ይሄ ድርጅት ነውረኛ ድርጅት ነው። ይሄ ድርጅት አንድ ብርን ለአንድ ልብ ብሎ እንደዘረፉት ሁሉ ይቅርታ አንድ ብር ምንድነው ያሉት? አንድ ብርን ለአንድ ልብ ነው ያሉት። እንደዛ ነው ከኔ የወሰዱት አንድ ብር። እነማን እንደሆኑ የነሱንም በጊዜ ሂደት እመጣበታለሁ፣ እናነሳቸዋለን፣ እንወያይባቸዋለን። ምን ያክል ለማህበረሰብ ጠቃሚ ናቸው እንነጋገራለን፣ በደንብ እንወያይበታለን። ይሄም የልብ ህመማን እና ውጭ ሀገር ሄዶ የሚታከሙ ታማሚዎቻችንን አገር ውስጥ የማከም ስራ እንሰራለን ብሎ ማህበረሰቡን የበላ ድርጅት ነው። የበላ 100% አፌን ሞልቼ መናገር እችላለሁ። ማህበረሰቡ ቅርጥፍ አድርጎ የበላ ድርጅት ነው። ይሄ ድርጅት በአብይ አህመድ አሊ ስም ገብቷል። በአብይ አህመድ አሊ ዘመን ተጀምሮ የቆመ ድርጅት ነው። ይሄ ሐውልት ማለት ነው። ገባችሁ አይደል? ሐውልት ብዬ ነው የምገልጸው። ለምን ብዙ ዜጋ በዚህ ድርጅት ምክንያት ለማኝ ሆኖ ቀርቷል እያልኩ ነው።